የእንግሊዘኛ ቃላት በመርሳት የተቸገራችሁ በዛሬ ቪዲዮ ያንኑ ችግር ይፈታል ተብሎ የማይታሰብ ችግር እንዴት መፍታት እንደምትችሉ የምነግራችሁ ይሆናል። ታረሱ የምነግራችሁ በጣም ቀላል በሆነ መልኩ ነው። አሁን መጀመሪያ መፍትሄውን ከመናገሬ በፊት አንድ ቃል ብቻ ነግራችኋል። ያንኑ ቃል የምነግራችሁ እንድትጽፉት አይደለም፣ ወይም ደግሞ ከኔ በኋላ መልሳችሁ እንድትሉ አይደለም፣ ወይም ደግሞ እንድትሸመድዱት አልጠይቃችሁም። የምጠይቀው ምንድነው? ዝም ብላችሁ ቃሉን ብቻ ስሙትና ከዛን የምለውን ነገር ዝም ብላችሁ ትመልሱልኛላችሁ፣ ከኔ ጋርም ትሆናላችሁ። ቃሉ ምን መሰላችሁ? አምብሬላ የሚለው እንግሊዘኛ ቃል አምብሬላ። እሺ አሁን ጥያቄ ልጠይቃችሁ። አምብሬላ ማንም ሰው ያውቃል ብዬ አስባለሁ። አምብሬላ ኃይለኛ ዝናብ እየዘነበ እየሄዳችሁ መንገድ ላይ ማለት ነው፣ ዝናብ ሲመጣ ያን አምብሬላ ተጠቅማችሁ ታውቃላችሁ ወይ? እስኪ ታስታውሳላችሁ? ያንን የዝናብ ድምፁ እስኪ ኢማጂን ማድረግ ትችላላችሁ? ያን የአምብሬላ ሃንድል ወይም ደግሞ እጀታውን ሻካራ ነው ወይስ ለስለስ ያለ ነው የሚለውን ስሜት ታስታውስታላችሁ? እቤት ስትደርሱ ልክ ቤት ልትገቡ ስትሉ እንደዚሁ ዘግታችሁ አምብሬላውን ዝናብ ውስጥ ቤት ውስጥ እንዳይንተባተብ ከዛን ውጭ ስታስቀምጡ እሱንም ታስታውሳላችሁ? አሁን ጥያቄው እዚህ ጋር ነው። አምብሬላ የሚለውን ቃል ሸምድዳችሁት ነው? አይደለም፣ ኤክስፒሪየንስ ውስጥ ኑሯችሁ ነው እንጂ። ስለዚህ ኤክስፒሪየንስ የምናደርገውን ነገር የምንኖረውን ነገር ለመረሳት ቀላል አይደለም። ይሄ አይምሯችን የሚሰራበት አንዱ መንገድ ነው። ስለዚህ በዛሬ ቪዲዮ አንድን ቃል ለረጅም ጊዜ ከናንተ ጋር ቆይታችሁ ሳትረሱት መሸምደድ ሳይጠበቅባችሁ ያንን ቃል ብቻ በኤክስፒሪየንስ ውስጥ በማስገባት እንዴት ማስታወስ ትችላላችሁ። ምክንያቱም ብዙ ሰዎች የሚሳሳቱት በዚህ ስህተት ላይ ስለሆነ፣ ምክንያቱም ብዙ ሰዎች ብዙ ቃላቶች ማወቅ ይጀምሩና ከዛ በኋላ ይረሳሉ። እናንተ ደግሞ እነዚህን ብዙ ቃላት አውቃችሁ እንዴት የመርሳቱን ጉዳይ ሰብራችሁ ለረጅም ጊዜ የምትጠቀሙባቸው የምነግራችሁ ይሆናል። ታዲያ መጀመሪያ የምናየው ትልቁ የቮካብለሪ ችግር ብዙ ሰዎች በተደጋገመ ቁጥር ያንን ቃል ማለት ዛሬ አንድን ቃል አዲስ ቃል ቢያቅ አንድ ሰው ቁጭ ብሎ ሪፒት በማድረግ ወይም ደግሞ በመደጋገም ያችን ሁለት እንደዚህ እያለ ምሳሌ ወርድ ሚኒንግ እያለ የሚያወራው ነገር በመደጋገሙ የሚያስታውስ ይመስላል። ግን ከሳምንት በኋላ ወይም ከተወሰነ ሳምንታት በኋላ ያንን ቃል ላያስታውሰው ይችላል። ይሄ አይደለም ዋናው ፖይንቱ። ምክንያቱም የኛ ብሬን ወይም የኛን አይምሮ የሚሰራበት መልኩ ቃላቶችን ነጣጥሎ የማወቅ ሳይሆን ያንኑ ቃል በኤክስፒሪየንስ ውስጥ ብንከተው ወይም በኑሯችን ውስጥ ብንከተው፣ በስሜቶቻችን ውስጥ ወይም ከስሜት ጋር አገናኝተነው ብናየው፣ ከታሪኮች ጋር ብናስገባው፣ በተጨማሪ ደግሞ በእንደዚህ ኢሜጅ ውስጥ ወይም ደግሞ ፒክቸሮች ውስጥ ወይም ደግሞ ስዕሎች ውስጥ ብናስቀምጠው እናም በተለያየ ጊዜ ብንደጋግመው ያንኑ ቃል ያኔ አይምሯችን አይረሳውም። ለዛም ነው የመጀመሪያው የትምህርት ቤት ቀናችሁ ላትረሱ ትችላላችሁ። በተለይ በኤሌሜንተሪ ስኩል ላይ ስትገቡ ላይረሳ ይችላል። ወይም ደግሞ የምትወዱት አስተማሪ ላትረሱ ትችላላችሁ፣ አይረሳም። ወይም ደግሞ የቡና ሽታ አይረሳም። ለዚህም ነው የመጀመሪያ ሕፃን ሆናችሁ የመጀመሪያ ቤታችሁ የነበረውን የማትረሱት። ለምን መሰላችሁ? ምክንያቱም እናንተ ሸምድዳችሁ ሳይሆን ያንን ነገር የሸመድዳችሁ ሳይሆን ኑሯችኋል። you lived them። እነዚህ ነገሮች በሙሉ በዛ ውስጥ ኑሯችሁ ነው ያለፋችሁት። ስለዚህ በኑሮ ውስጥ ደግሞ ስሜቶች አሉ፣ በኑሮ ውስጥ ደግሞ ታሪኮች አሉ፣ የምናያቸው የማይረሱ ምስሎች አሉ። እነዛን ምስሎች ስለማይጠፉ ከአእምሯችን የሚጠፋ ነገር አይደለም። እስኪ አንድ ኤክስፐሪመንት ልንገራችሁ በቀላሉ። ይህንን አሁን የተናገርኩትን ነገር ይሆናል ወይስ አይሆንም ብለን እስኪ እንመልከት። አንድ ቃል let's say እንፍጠር። አንድ ቃል የሌለ ማለት ነው፣ በእንግሊዝኛ ላይ የሌለ ቃል glurp የሚለውን ቃል ይህንን glurp የሚለውን ቃል ዝም ብላችሁ በቃ glurp ብላችሁ ከኔ ጋር ብትሉ ታስታውሱታላችሁ ብዬ አንድ አሳይመንት ብሰጣችሁ ይህንን ቃል ደጋግማችሁ ብትሉትና ከዛን ደግሞ ይህንኑ ቃል ደግሞ በሌላ መልኩ በአንድ በታሪክ ውስጥ
እንድታስታውሱ ደግሞ ምነግራችሁ ይሆናል። ለምሳሌ ቤት ውስጥ ሆናችሁ ሾርባ እያበሰላችሁ ነው። ሾርባ ያዘጋጃችሁ ጣፋጭ የሆነ ሾርባ ሽታው የሚያሳብድ የሾርባ አይነት ነው። ከዛን ያንን ሾርባ ቦይል ማድረግ ጀመረ ወይም ደግሞ መፍለቅለቅ ጀመረ። ከተፍለቀለቀ በኋላ እናንተ ኩሽና ውስጥ እየፈለጋችሁ ነው ማንኪያ እንዲልፈልግ ሰራ። ቅድም ያልኳችሁን ቃል ግሎርፕ እስኪ ሚኒንግ እንስተው የእንጨት ማንኪያ ብለን እናስቡ። እሺ ከዛን እንደዚህ እያረጋችሁ ብትፈልጉ የእንጨት ማንኪያ ልታገኙ አልቻላችሁ። ከዛን እናታችሁ ዞር ብላ አየችና እንካ ወይም እንኪ ብላ ይህንን ማንኪያ ይህንን ግሎርፕ ተጠቀመው ወይም ተጠቀሚው ብላ ብትሰጥ ከዛን እናንተ ተጠቀማችሁና ማማሰል ጀመራችሁ። አሁን ነገ ስትነሱ ከእንቅልፋችሁ ግሎርፕ ብላችሁ ድገሙ ከኔ ጋር ብያልኳችሁ ነው የምታስታውሱት ወይስ ሁለተኛው ታሪኩን ነው የምታስታውሱት? ከታሪኩ ጋር በተገናኘ ያለውን የመጣውን ቃል እርግጠኛ ሆኜ የምነግራችሁ ያን ስቶሪ ነው የምታስታውሱት። ለምን እንዳልኳችሁ አይምሯችን ከትረካ ወይም ደግሞ ከታሪክ ጋር በተገናኙ ነገሮች ይሄ ስሜትን የሚዳስሱ ነገሮች፣ የምንወዳቸው ነገሮች እናታችሁ እዛ ነበረች፣ እናታችሁ ትወዳላችሁ፣ እናታችሁ ያንን ቃል በማለቷ በዛን ወቅት ላይ ያንን ቃል አይረሳም፣ ትርጉሙም አይረሳም። ለዛ ነው ከኢሞሽንስ ጋር እናገናኘው። ለምንድነው አይምሯችን ሁልጊዜ ከኤክስፒሪየንስ እና ከኢሞሽንስ ጋር ከስቶሪስ ጋር የሚቀናጀው? ለዛ ነው። አሁን የምነግራችሁ ምሳሌ አንድ ሰው ፓርቲ ውስጥ አንድ ዝግጅት ውስጥ ማለት ነው ተነጥሎ ብቻውን ቆሞ እዛ ጋር የሚቀመጥ ሰው ታስታውሱታላችሁ? ለምሳሌ ዝግጅት ውስጥ ናችሁ፣ አንድ ሰው ገባና የሆነ የሚጠጣው ነገር ይዞ ይጠጣል። ይሄ አንደኛው ሰው ነው፣ ጥግ ይዞ ማለት ነው። ያንን ሰው በፍጹም ከሰው ጋር አልተገናኘም፣ ኮኔክት አላረገም፣ ምንም አይነት እንቅስቃሴ አላረገም፣ ጠጣ ወጣ። ያንን ሰው ታስታውሱታላችሁ? አታስታውሱትም። ግን ሁለተኛው ሰው ገብቶ ከዛም የተጫወተ የተነጋገረ ከዛም ሄዶ እዛ ጋር ሲያስቃቸው እዚህ ጋር ደግሞ ክርክር ሲያስነሳ ያንን ሰው ደግሞ አትረሱትም። ለምን? በቃ ኮኔክሽን አለ፣ ኢንተራክሽን አለ። በየቦታው ገብቶ የተጠቀመው ነገር አለ፣ ያረገውም ነገር አለ። ስለዚህ ልክ እንደዛው ነው ቃላትን የምታስታውሳቸው ኮኔክሽናቸው ሲበዛ፣ እንቅስቃሴያቸው ሲበዛ። ለምሳሌ አንድ ፎቶ ውስጥ፣ በአንድ ድምፅ ውስጥ፣ በአንድ ሽታ ውስጥ፣ በአንድ ኢሞሽን፣ በአንድ ቦታ ላይ፣ በአንድ ከፐርሰን ጋር፣ ከሁኔታ ጋር፣ ከአንድ ሌላ ቃል ጋር ሲሆን ኮኔክት ሲያደርግ ያንን ቃል አትረሱትም። ገባችሁ አይደለ? ስለዚህ ይህንን አንዱ ዋናው የዛሬ ቪዲዮ ዓላማ እችን ሜተድ እንድትጠቀሙ ነው። አዲስ ቃል ወይም ደግሞ አንድን ቃል አውቃችሁ ያንን ቃል እንዳትረሱ አንድ ቴክኒክ ልንገራችሁ። አንድ ቴክኒክ ሜቶዱ ምን ይባላል? ስቲክ። እስኪ ከኔ ጋር ስቲክ። ስለዚህ በምህጻረ ቃሉ STICK ስቲክ የሚለውን አትርሱ። ስቲክ ማለት የሚለቀፍ ማለት አይደለ? ስለዚህ እቺን ሜተድ እንዳትረሱ። ወይ የመጀመሪያው ኤስ ስታንድ የሚያደርገው ቃሉ የት ተገኘ፣ የት ሰማችሁት፣ የት ጋ ነው የሰማችሁት፣ የት ጋ ነው ያያችሁት፣ መጽሐፍ ጋ ነው ያያችሁት፣ ቪዲዮ ላይ ነው ያያችሁት፣ ፊልም ላይ ነው ያያችሁት፣ ኮንቨርሴሽን ውስጥ ነው ከሰዎች ጋር ስታወሩ የሰማችሁት፣ ተረክ ውስጥ ወይም ደግሞ ታሪክ ውስጥ ነው የሰማችሁት። የትም ቦታ ይሁን ያንን ቃል የት ሰማችሁት የሚለውን ነገር መጀመሪያ እሱን ወቁ። ከዛ በኋላ think in pictures ወይም ደግሞ በፎቶ ቲ የምትለዋን ቲ መጀመሪያ ምንድን ያለው ኤስ ነው ያለው አይደለ? የት ሲቹዌሽኑ የት ነበረ ነው። ኤስ ማለት ሲቹዌሽኑ ቅድም እንዳልኳቸው። ስለዚህ ሁኔታው ያንን ቃል የት ተገኘ፣ የት ተሰማ ነው። ከዛን ቲ ደግሞ stands for think in pictures። ስለዚህ በምስል ውስጥ ከተቱት ማለት ነው ሐሳቡ። ቃሉን ቀጥታ ወደ ትራንስሌሽን አትሄጁ። ቀጥታ ወዴት ታስገቡታላችሁ? በኢሜጅ ውስጥ አስቀምጡት ወይም ደግሞ ምስል ውስጥ አስቀምጡት። ለምሳሌ አንድን ቃል ልንገራችሁ። ብሪጅ የሚለውን ቃል የእንግሊዝኛ ቃል ብሪጅ ማለት ድልድይ ነው። ስለዚህ ድልድዩን ቀጥታ ሄዳችሁ ትራንስሌሽን ከምትገቡ የራሳችሁን ኢማጂን አድርጉት። ድልድይ የተሻገራችሁ መሆነ ሰው crossing the bridge I'm crossing over the bridge ብላችሁ ስታወሩ ያንን ቃል ብሪጅ የሚለውን በኢሜጅ ውስጥ ከተታችሁት ማለት ነው። የማይረሳ ኢሜጅ ውስጥ ከተታችሁ። ከዛን the I የሚለውን ፓርት ደግሞ አለ። ST አይተናል። ከዛን I ምንድነው ደግሞ ኢንተራክሽን ማለት እንደዚሁ ያለውን እንቅስቃሴ ግንኙነትን የማጣበቅ ማለት ነው። do something with the word ከቃሉ ጋር ቃሉን ተጠቅማችሁ የሆነ ነገር አድርጉበት። ዋናው ሐሳቡ ማድረግ አለባችሁ። በቃሉ የሆነ ነገር ማድረግ አለባችሁ። ለምሳሌ ጥያቄ መጠየቅ ትችላላችሁ በቃሉ ተጠቅማችሁ፣ ወይም ደግሞ አንድ መልስ ሰጡ ትችላላችሁ ጥያቄውን ቃሉን ተጠቅማችሁ፣ ወይም ደግሞ ቃሉ ራሱ ዲስክራይብ ማድረግ ያንኑ ቃል እስኪ በሌላ እንግሊዝኛ ዲስክራይብ ላድርገው ብላችሁ ሞክሩ። ወይም ደግሞ በአንድ አረፍተ ነገር ውስጥ ክተቱትና ሞክሩት። አረፍተ ነገር ስትፈጥሩ በሱ ቃል
ስታደርጉ ምን አደረጋችሁ ማለት ነው? ኢንተራክሽን ፈጠራችሁ ማለት ነው ከቃሉ ጋር። ከዛን ሲ ደግሞ ትመጣለች። ሲ ደግሞ ኮኔክሽን ይላል። ኮኔክሽን ማለት ከምታውቁት ነገር ጋር አገናኙት። ያንን ቃል ከምታውቁት ነገር ጋር አገናኙት። ለምሳሌ ቃሉ ኤርፖርት ብለን እናስብ። ኤርፖርት የሚለውን አዲስ ቃል ነው ለእናንተና ማስታወስ ትፈልጋላችሁ፣ መርሳት አትፈልጉም ያንን ቃል። ስለዚህ ከምታውቋቸው ነገሮች ለምሳሌ እናንተ የምታውቋቸው ቃላቶች ፕሌን ሊሆን ይችላል፣ ፓስፖርት፣ ትራቨል፣ ቫኬሽን፣ ሱትኬዝ፣ ዌይቲንግ። እነዚህን ቃላቶች ጋር ያንን ቃል ኮኔክት ማድረግ አለባችሁ። ማለትም በአረፍተ ነገር ውስጥ ከታችሁ እንዳይረሳ መጠቀም ትችላላችሁ ማለት ነው። የመጨረሻው ስቴፕ ደግሞ ወይም ደግሞ የመጨረሻው ፊደል K ወይም ደግሞ keep meeting it። keep meeting it ማለት ምን ማለት ነው? ሁል ጊዜ መላልሳችሁ በዛሬ ተጠቅማችሁ ከነገ ወዲያ ደግሞ መጠቀም፣ ከተወሰነ ቀን በኋላ ደግሞ መጠቀም፣ እንዲሁ ያለ በየጊዜው በመጠቀማችሁ ያንን ቃል በየጊዜው እያስገባችሁ በዚህም ያስገባችሁ ስትመጡ ያንኑ ቃል በህይወታችሁ ውስጥ እየበዛ ስለሆነ እየተደጋገመ ስለሆነ ምን ይፈጠራል ማለት ነው? አይምሯችሁ አይረሳውም። ለምን? ከኢሞሽንስ ጋር ከኤክስፒሪየንሳችሁ ጋር እየተገናኘ ስለሚሄድ ማለት ነው። ለዛም ነው ብዙ ልጆች በፍጥነት የሚማሩት። ለምን? ያንን ቃል ተደጋግሞ ይሰሙታል፣ በተለያየ ቦታ ላይ ይሰሙታል። ከዛ ያንን ቃል አይረሱትም እንጂ አይሸመድዱትም እኮ ልጆች። መሸምደድ ሳይሆን ለምሳሌ close the door, open the door is locked, someone's at the door። እንደዚህ ዶር የሚለውን ቃል ተደጋገመ በተለያየ ቦታ ላይ፣ ግን ያንን ቃል ሲሰሙ ያንን ዶር ምን እንደሆነ አውቆታል። በዛ ላይም ደግሞ አይረሱት። ልክ እንደዚሁም አዋቂዎች እናንተም ስትማሩ ያንኑ ቃል በተደጋገመ ቁጥር በተለያየ ቦታ ላይ ምን ይሆናል ማለት ነው? የመረሳት እድሉ እየቀነሰ ይመጣል ማለት ነው። ስለዚህ አንድ ቻሌንጅ ልስጣችሁና ያንን ቻሌንጅ እናንተ መተግበር አለባችሁ። የ7 ቀን ቻሌንጅ ልስጣችሁ። ያንን 7 ቀን ቻሌንጅ ውጤቱ ከ7 ቀን በኋላ ወይ ከቻላችሁ በዚሁ ቪዲዮ ላይ መታችሁ ኮሜንት ትጽፉልኛላችሁ። እውነትም ተለወጣችኋል ወይስ አልተለወጣችሁም? ካቃታችሁ ደግሞ ችግር የለም፣ በእንትናችን ላይ በቴሌግራም ቻናላችን ላይ ገብታችሁ ያንን የ7 ቀኑን ቻሌንጅ ምን እንዳደረጋችሁ መጻፍ ትችላላችሁ። ቻናላችን የት ታገኙታላችሁ ካላችሁ እዚሁ QR ኮድ ላይ ገብታችሁ ማግኘት ትችላላችሁ። እቺ ነው QR ኮድ፣ አንድ ስካን አድርጓትና ቴሌግራም ቻናላችን መቀላቀል ትችላላችሁ። እስኪ አሁን ቻሌንጅ ምንድነው? በየቀኑ ለምሳሌ አንድ ቃል ካላችሁ በየቀኑ አንድ ቃል ከፈለጋችሁ ወይም ለምሳሌ ለሴ 5 ቃላት ብቻ ማወቅ ፈለጋችሁ በዚህ 7 ቀን ውስጥ 5 ቃላት እቅድ ይኑራችሁ። 3 ወይ 5 ቃላት ብላችሁ ያዙት። ከዛን እያንዳንዱ ቃል ከምን ጋር ከአንድ ምስል ጋር አገናኙት። ከአንድ ምስል ጋር ወይም ደግሞ ከአንድ ሲቹዌሽን ጋር አገናኙት፣ ከአንድ ሁኔታ ጋር አገናኙት። አሊያም ደግሞ ከአንድ አረፍተ ነገር ጋር አገናኙት። አሊያም ደግሞ አንድ ኢሞሽናል ኮኔክሽን ያጋጥማችሁ በህይወታችሁ ላይ ያጋጥማችሁ የሆነ ኮኔክሽን እዛ ውስጥ ክተቱት፣ ያንን ቃል ማለት ነው። ከዛን ደጋግማችሁ በዚህ 7 ቀናት ውስጥ የነዛን ቃላቶች ደጋግማችሁ ተጠቀሙባቸው። ከዛን እስኪ የሚመጣውን ነገር ልክ ስትፈልጉት ቃሉን ይመጣላችኋል ወይስ አይመጣላችሁም? ከ7 ቀን በኋላ ነው የምላችሁ። ያንኑ መልሱ እንዳልኳችሁ ወይ በኮሜንት ላይ ወይ ቴሌግራም ግሩፓችን ላይ ትለቁልኛላችሁ። ይህንን የነገርኳችሁ ስቲክ ሜተድ በደንብ ከተገበራችሁ ቃል ከዚህ በኋላ አትረሱ፣ ትርጉሙም አትረሱ፣ ቃሉ ራሱ ምን እንደሆነ አይጠፋባችሁ። በመሃል ልታወሩ ስትፈልጉ ወዲያውኑ ታገኙታላችሁ። ለምን? ከብዙ ነገር ጋር አገናኝታችሁ ነው የምታልፉት። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይካችሁ እንዳይለየን፣ ኮሜንታችሁንም እንዳልኳችሁ ላኩልን። በተጨማሪም ሰብስክራይብ ካላደረጋችሁ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ምክንያቱም እንግሊዝኛ በብዙ አይነት መልኩ የምትማሩበት ቻናል ስለሆነ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።